ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሁለት ግንባር ጦርነት ከሩሲያና ከቻይና ጋር የተደቀነላት አሊያም የተሰላላት አሜሪካ አዲስ የጦር ቀመርና የጦር ማዘዣ ሰፈር ያስፈልጋታል የሚለውን መረጃ፣ ወዲያም የአውሮፓ ህብረት የደህንነት ክፍል ባወጣው መረጃው ቻይና ለዩክሬን ጦርነት በእሳት ኃይል የሚታገሉና የሚዋጉ አሊያም በአዲስ ኃይል የሚዋጋውን የሩሲያን ጦር እያሰለጠነች ነው መባሉን፣ ወዲህም ከመካከለኛው ምስራቅ ቀጠና የወቅቱን የአሜሪካ የኢራንና የኢዝራኤልን ጦርነት ምስቅልቅል አባዜ፣ ወዲያም ከመላው ዓለም ያገኘኋቸውን መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም የአስተማማኝ ሰላሟ ነገር ከእጅ ያመለጠ እንቁላልን ሆኖባታል። በመካከለኛው ምስራቅ ቀጠና በጋዛ ሰርጥ የፈሰሰባት የደም አበላ ሐዘኗ ኮራምቷት ስትቆዝም ባለችበት በሩሲያና በዩክሬን መካከል የንጹሐን ደም እየፈሰሰ 4 ዓመታት አልፈውና 5ኛ ዓመት ተይዟል። በሱዳን የእርስ በርስ ጦርነቱ በቡሃ ላይ ቆረቆርን ሆኖ አስከፊ ረሃብ፣ መፈናቀልና ስደት ዛሬ ደግሞ በአሜሪካና በኢራን፣ በኢዝራኤል፣ በሊባኖስ መካከል ጦርነቱ ማባሪያ ያጣ ሆኖ የእሳት ዶፍ ሆኗል። ምድሪቱ በአንደኛውም ክፍሏ ሰላም የላትም። ከአፍሪካ አህጉር ስንመለከት አሁን ሱዳን በጦርነት ሰደድ እሳት መበላት ነበረባት። አንድ ሕዝብ ነው። ምን ነካው ታዲያ ሲባል የለም፣ ነገሩ ወዲህ ነው። ጥቂቶቹ አካላት የሥልጣን አባዜ አናውዟቸው እዚያው በጀመሩት የቃላት እላፊ ተናርተው መቋጨት ሲያቅታቸው ቡጢ ገቡ። ከዚያም ብጤያቸውን አስከትለውና አሰልፈው ነፍጥ አንስተው ከከተማ ጀምረው መላ ሀገሪቷን በዚያ እሳታቸው አያያዟት። ሱዳን የሥልጣን ጉዳይ ከሰው ልጅ ሕይወትና ከሰላም በልጦ ንጹሐን ረገፉ። የሱዳንን ጉዳይ አነሳሁ እንጂ በአፍሪካ የሥልጣን በሽታ በየትኛው ሀገር ነው ሰላምና ጤና የሰጠው? የብዙዎቹ ሀገራት ሕዝቦች ምንም በማያውቁት ነገር በየጥቃቅኑ ሁሉ ተከፋፍለው ቂምና ቁርሾ ተታክለው በቃ የሚላቸው ጠፍቶ ይብሱን የጥላቻና መለያየትን እሳት ያራገቡባቸው በአስከፊ ሁኔታ ውስጥ ያሉም አሉ። ሆድ ይፍጀው ይሏል። አልያም አይቶም ዝም ሰምቶም ዝም መንግሥታት የሕዝብና የሀገርን ሰላም የማስከበር ትልቁም የመጀመሪያውን ተልእኳቸው ቢሆንም በዛሬዋ ዓለም ግን ከተንኰል፣ ከውሸት፣ ከብሪትና ማናለብኝ ባይነት አይወጡም ይሏቸዋል። በኃይል የገዘፈው አንዱን አንዱ ሲያጠቃው ሰምተውም አይተውም እንዳላዩ ይሆናሉ ይሏቸዋል መንግሥታቱን። የአፍሪካ አህጉር እኮ የሁቱና የቱትሲን መዘዝ ያየ ነገር ግን ደግሞ ዛሬም ያልተማረ ስልጣን እንጂ የሚታየው ስልጣኔው ተሰውሮበታልም ይሉታል። የሱዳንን የእርስ በርስ ጦርነት እንዴትና ስለምን ማስቆም አልተቻለም? አልተፈለገም ወይ? የአፍሪካ ኅብረትና የተባበሩት መንግሥታት ድርጅትስ አላዩ አልሰሙ ይሆን? ቢያንስ የንጹሐኑን እልቂትና አስከፊ የረሃብና የስደት ሰቆቃ ማስቆም ይሻላል ወይስ እርዳታ መስጠት? የተገነባው ዳግም እየፈረሰና እየተቃጠለ ሌላ ለመገንባት ማቀድ? አረ ለመሆኑ መቼ ነው የአፍሪካ አህጉር ከራሱ ስቃይ የሚላቀቀው? አሁን ደግሞ በሽታ፣ እዚህ ጋር ደግሞ ሌላ ትኩሳት አለ ከያኔው። አፍሪካ በራሱ ውል አልባ ቋጠሮ ተጠልፎ የሚታይ በስንፍና ታግቶ ስደትን የሚያማትር ቅሚያ፣ ዝርፊያና ግድያ ነውጥን ትቶ ርቆ ዶማና ማረሻ የሚታየው ከውሃ ዳር ተቀምጦ የሚጠማና የሚራብ መቼ ይሆን ግን በሰላም ሰርቶ የሚበለጽገው? እያለው ያጣ፣ እየነገሩት የሚረሳ፣ እየቀለቡት የሚከሳ አይሏል ኢትዮጵያውያኑ አበው። ከራሱ ጋር መታረቅ የተሳነውም ይመስላል አፍሪካ። ለአፍሪካውያኑ ሕዝቦች አጎንብሶ ከመስራት ውጪ ሌላ የትንሣኤ በር የላቸውም። ከዚያ አህጉር የሚወጡ ፖለቲከኞችም ምላስና ራስን የሚያስቀድሙ ሳይሆኑ ከዚያ ርቀውና ዘልቀው ሰላም፣ እድገት፣ ጤና፣ አንድነትና ፍቅርን የሚያሳዩ ቢሆኑ ቢገባቸው ይሄ ይድረሳቸው።
ምድሪቱ ከጦርነት የሚያወጣት ሸምጋይ ገላጋይ አጥታለች። በሁሉም ገጿ ጦርነት ይሰላላታል፣ ሰይፍ ይሳልላታል። ምን በላ ያለ ሕዝብ ይዛ ዕዳ ገብታለች ይሏታል። የገነፈለባት የሕዝብ ብዛት በወጉ ካልተመራና ካልተዳደረ በስተቀር አዞውን በላው አልያም ዥቡን በላውና መድኃኒቱ ጠፋው ቤት ለቤት ሆነና ይሉትን እንዳይሆን ያሰጋል ይሉታል። ጦርነት፣ በሽታ፣ ስደት፣ ስንፍና፣ የአየር ንብረት ለውጥ ሁሉም በሰው ልጆች ተጀምረው ለሰው ልጆች የተትረፈረፉ ናቸው። በስልጣኔና በስልጡን ዘመን ሰው መሰሉን በአሰቃቂ ግድያ የሚያጠፋበት እዚያም እዚህም ጦርነት፣ ለዚያ ደግሞ ከጦር መሳሪያ ንግድና ሽያጭ ትርፍ የሚያጋብሱ ሀገራት ትልቅ ተጠያቂዎች ናቸው። ግን ደግሞ ማን ጠይቆ እንጂ ትለብሰው የላት ትከናነበው አማራት። በሩሲያና በዩክሬን መካከል 5ኛ ዓመቱን የያዘው ጦርነት ዛሬ ላይ ውስጡን እንደ ፍግሳት እየፋገና እየጋመ መልኩን የመቀየሩ ነገር እየተወራ ነው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዛሬ ማለዳ ላይ በሰጡት ማብራሪያ ምዕራባውያኑ የጦርነትን እሳት ይለኩሳሉ ሲሉ፣ እናም አሉ ፑቲን ስፓሲቮ ችሁቮ ፓዣሉስታ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ጋር ወደ ግልጥ ጦርነት ሊገባ መሆኑን አሳይተዋል። አፈርጥ ብላ ሄዳ አሳብጣ መጣችን አሊያም አተርፍ ባያጉዳይ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኔቶ ክፉኛ እየተተከተኩት የሩሲያው ፕሬዚደንት ቭላዲሚር ፑቲን ስለ መዳከማቸው ከውስጣቸው ሰላምና ጤናማ አየር እንደሌለ ሲነገር ሰንብቷል። ያንን የክሬምሊን ገመና እያወጡ ሲያሰጡበት የነበረውን ዘገባ በተደጋጋሚ ተመልክቸዋለሁ። ፑቲን ከነ ልጆቻቸው ተደበቁ፣ የግድያ ሴራ ተጠንስሶላቸዋል፣ ልጆቻቸውን ወደ ተለየና አዲስ ስውር ስፍራ ወሰዱ የሚል መረጃ በሰፊው ሲናፈስ የነበረበትን ጊዜ በዓለም አቀፉ ትንታኔ ዘገባ ላይ በዝርዝር ተመልክቸዋለሁ። ፑቲን ዛሬ ግን በጣም ገንፍሎባቸዋል። ቢችሉት የማይቻልና የማይገፋ ሆኖባቸዋል ይሏቸዋል። እናም አሉ ፕሬዚደንቱ በኔቶ ላይ ከባድ የተባለ አደጋ ጋርጠዋል። እንደውም ፑቲን ከኔቶ ጋር በቀጥታ ወደ ጦርነት ሊገቡ ነው፣ እየተዘጋጁ ነው የሚል መረጃ ወጥቷል። ከኔቶ በሚዋሰኑበት ድንበራቸውም በብዙ ደርዘን የሚቆጠሩ ምሽጎችንና የጦር ማዘዣ ሰፈሮችን በሰፊው ገንብተው ተዘጋጅተዋል። ወዲያ ማዶ ሄዶ ዲቡን ነቀነቀው፣ ለጎበዝ ደስ አለው ለፈሪም ጨነቀው ይሉትን መሆኑ ነው። ሩሲያ በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንገባለን። ሰሞኑን አሜሪካ ኢራንና ኢዝራኤል በያዙት ምናልባትም ከ3 ወር በላይ ባስቆጠረው ጦርነት በከፍተኛ ደረጃ የጦርነቱ ጉዳይ መጦዙና ውስብስብ ቋጠሮ መሆኑም ይነገርለታል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ኢራንን ብዙ ጊዜ ሲያስጠነቅቁና ለከፋ የበቀል እርምጃ መዘጋጀታቸውን ሲነግሯት፣ ኢራን በበኩሏ የለም ታመን እንጂ ፈርተን አንሞትም ስትል በዚያ በሆርሙዝ የውሃ ወሽመጥ ሰማይ ላይ ሲበር የነበረውን የአሜሪካውን አፓቼ 64E ሄሊኮፕተር ቀንድ ባመጣሏ ተነግሯል። የኢራን አብዮታዊ ዘብ ኃይል በአንድ በኩል ወይም IRGC በአንድ በኩል የአሜሪካውን MQ-9 ሪአፐር ድሮን በአየር ላይ ሳለ መጥቶ ማጋየቱን አስታውቋል። አሜሪካ በዚያ እልህ የተብተከተከችበት ሙሉ ሌሊቱን በኢራን ላይ የእሳት ዶፋን ስትደፋው አድራለች። በዚያም የምዕራብ ኢራንንና የማዕከላዊ ኢራንን በርካታ ስፍራዎች በቶምሃውክ ክሩይዝ ሚሳይሎቿ ስትቆላና ስታነፍራቸው ማደሯን የዓለም አቀፉ ትንታኔ ዘገባ ላይ በሳምንቱ የዳሰስኩበት ጊዜ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቅርቡ ይፈረማል ሲሉ ያወሩለትና መግለጫ የሰጡበት ወዲያም በየዜና አውታሮቹ የተነገረው ከኢራን ጋር የስምምነቱ ጉዳይ በፍጹም አይነካም ስትል ኢራን ቀይ መስመሮቿን ዳግም አሳይታለች። ኢራን በእነዚያ ቀይ መስመሮች ባለቻቸው የሆርሙዝን የውሃ ወሽመጥ በበላይነትና በሉዓላዊነት በባለቤትነት መልሶ በኔ ስር ካልሆነ ከዚያም ዩራኒየም የማብላላት ጉዳይ ለድርድር የሚቀርብ አይደለም። የኒውክለር ጉዳይም ወይም የኒውክለር ፕሮግራምም ቢሆን ለሰላማዊ የኃይል አማራጭ ነውና ማንም ሊጠይቀኝ በዚያ ልትጠየቅ አይገባም ብላለች ኢራን ቀይ መስመር ስትል። ከዚያም ውጭ ትላለች ኢራን በብዙ ቢሊዮን ዶላር የሚቆጠር የተያዘብኝ ሀብትና ንብረት ካልተለቀቀ በስተቀር ስትል አሻፈረኝ ማለቷንም ዜና እንዲሁ በዚሁ ሳምንት ተመልክተነዋል። የአሜሪካው ፕሬዚደንት በዚህ ውስጥ እያሉም
ኢራንን አቧራ ወይም ትነት እናደርጋታለን ሲሉ የዛቱበትም ሳምንት ነው። ኢራን ለአሜሪካ ዛቻና ፉከራ አልንበረከክም ስትል ዳግም ጽናቷን ያሳየችበትም ይሄው ሳምንት ነው። ከዚያ ውጪ የአውሮፓ ሦስቱ ኃያላን መንግሥታት ኢስሪ ይሏቸው ጀርመን፣ እንግሊዝና ፈረንሳይ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ሆነው የሩሲያው ፕሬዚደንት ቭላዲሚር ፑቲን ወደ ሰላም ድርድር አፍንጫቸውን ተሰንገው ይቀርቧታል ሲሉ ለንደን ውስጥ የመከሩበት ሳምንት መሆኑንም አንዘነጋውም። በዚያ ውይይታቸው የሩሲያው ፕሬዚደንት ቭላዲሚር ፑቲን ተገዶ ለሰላም ድርድር ይቀመጣል ማለታቸው ይታወሳል። ፑቲን ግን ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር፣ ልፋት እንጂ ሌላ ውጤት አታተርፉም ሲሉ ውድቅ አድርገውታል። ከዘለንስኪ ጋር ፊት ለፊት እንነጋገር የሚል ደብዳቤም ከዘለንስኪ ለፑቲን የደረሰው በዚሁ ሳምንት መሆኑን ልብ እንላለን። ነገር ግን ፑቲን አሻፈረኝ ብለዋል። ከዚያ ይልቅ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ዩክሬንን ነቃቅለው ሊያወድሟት በከፍተኛ ደረጃ ጦር ኃይላቸውን አዘጋጅተውታል የሚል መረጃም ወጥቷል። ዩክሬን በበኩሏ በሰው አልባ የጦር አውሮፕላኖቿ ላይም በድሮን የሩሲያን የተለያዩ የኃይል የነዳጅ ዘይት ሀብትና የኃይል አማራጮችን ስታወድም መክረሟን የተነገረው የሩሲያው ፕሬዚደንት በዚያ እልህ ውስጥ ገብተዋል ነው የተባለው። የመካከለኛው ምስራቅ ቀጠና ጉዳይ ከምስራቅ አውሮፓ አሊያም ከባልካን ቀጠናው ጉዳይ ጋር በተመሳሳይና በትይዩ መንገድ እየተጓዘ ነው ይባልለታል። የምስራቅ አውሮፓውን ስናነሳ የሩሲያና የአውሮፓውያኑን ንክኪ እናያለን፣ አሊያም የጦርነት ዝግጅት። ከዚያም ውጭ የቻይና ጉዳይ እናገኛለን። የቻይና መንግሥት የሩሲያን ጦር ኃይል በመላ ሀገሪቱ ባሉ የጦር ማሰልጠኛ ሰፈሮች እያሰለጠነ መሆኑ ተገልጧል። ስፍር ቁጥር የሌላቸው ሩሲያውያን በእነዚያ የቻይና የማሰልጠኛ ተቋማት ገብተው የወታደራዊ ጥበብን በጥልቀት እየወሰዱ ነው የሚል መረጃ ወጥቷል። ስለምን ለማን ይሄ ይደረጋል ከተባለ ደግሞ ሌባ ይዞ ዱላ መጠየቅን ነውና ሩሲያ ምዕራባውያኑን አሊያም አውሮፓውያኑን ለማጥቃት ቆርጣ ቆማለች ነው የሚባለው። ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ጋር የቀጥታ ጦርነት ውስጥ ልትገባም በጥፍሯ ቆማለች ነው የተባለው። ፑቲን ፈሩ፣ ተሸሸጉ፣ ልጆቻቸውን ሀብት ንብረታቸውን አሸሹ፣ ደበቁ ሲባል የለም የመጨረሻው መጨረሻ ሌላ ነው። ባልበላም ጭሬ ላፍስሳለች እንደተባለችዋ ፍጥረት ፑቲን ያንን ሊተገብሩት ይችላሉ። የሩሲያው ፕሬዚደንት ቭላዲሚር ፑቲን በቅርቡ የሞከሩትና ያሰሩት የኒውክለር ጦር መሳሪያቸው በ15000 ኪሎ ሜትር ርቀት ላይ ተምዘግዝጎ በማንሃታን ላይ ካረፈ የእሳቱ አደጋ አበላው ክፉ ነው። አንድ ጊዜ ሲያርፍ መሬት ላይ መቃጠል ሲጀምር ትነት እንጂ ከሰል የለውም። ያገኘው ነገር ሁሉ ይተናል ነው የተባለው። 180 ሚሊዮን ዲግሪ ሴንቲግሬድ ነው የሙቀቱ መጠን። አዲስ ያሰሩት የፑቲን የኒውክለር ጦር መሳሪያ። ታዲያስ ወጣ ስንል ደግሞ የሰሜን ኮሪያን የለየለት የጦረኛነት አቋም የሰማን ያየንበትም ሳምንት ነው። በዚሁ ሁሉ አበላ ውስጥ ያለችዋ ምድሪቱ ሰላም ርቋታል። ሰላምን ብትናፍቅ ስለ ሰላሟ የሚተጋና ስለ ሰላሟ አንድ ነገር የሚሰነዝር አታለች። አሜሪካና ኢራን በከፍተኛ ደረጃ የተደባደቡበት ሳምንት ነው። ጠለስ ያለው በተኩስ አቁምና በድርድር ስምምነት ኳታርና ፓኪስታንን ጠቅልሎ በድርድር ሂደት ውስጥ ተማጽኖ የበረታበት አሜሪካ፣ ኢራንና ኢዝራኤል ጉዳያቸው በከፍተኛ ደረጃ ጦዞ በእሳት የተደባደቡበት ሳምንት ነው። ኢራን የአሜሪካውን አፓቼ ሄሊኮፕተር መታ የጣለችበት፣ ከዚያም ውጪ የአሜሪካውን 9 ኪውሪ አፐር ድሮን መታ የከሰከሰችበት፣ አሜሪካ ሙሉ ሌሊቱን በቶማሃውክ ክሩይዝ ሚሳይሎቿ ኢራንን ስታነጉል ያደረችበት ሳምንት ነው። ይሄ ሳምንት የሰላም ጭላንጭል ያልታየ ያልተሰማበት ጉዳይም ሆኗል። ሰላም ከወዴት ይመጣል? ሰላም የት ይገኛል? ሰላም እንዴት ይሰፍናል ካልን ሰላምን የሚበጠብጠው የሰው ልጅ እጅ መታቀብ ካለበት ብቻ ነው፣ ምላስ። ከዚያ ውጪ ሰላም አይገኝም። ምድሪቱ ወይም ዓለም ስለ ሰላሟ የሚላካት የሚሰብክላት ሌላ ሐዋርያ አትጠብቅም ከሰው ውጪ። ከሰማይ ወይም ከምድር አይመጣም። ከምድር ያለ ሰው ትልቁ ፍጡር ሰው
ስለ ሰላም መቆም ያለበት ሰው፣ ሰላምን የበጠበጠው ሰው ከሆነ ሰላምን የሚያመጣውም ሰው ነው። ይሄ ሁሉ ይጠበቃል። ውድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በተመሳሳይ ሰዓት እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።